ሰላም ቤተሰብ፣ በዛሬው ክፍል 2 ቪዲዮ ላይ ደግሞ እንዴት አዶቤ ኢሉስትሬተር ላይ ዶክመንት ክሬት እናደርጋለን፣ እንዲሁም ዶክመንት ክሬሽን ላይ ስለምናያቸው ፊቸሮች ምንነትና ምንድናቸው፣ አርጂቢ፣ ሲኤምዋይኬ የምንላቸው ከለር ሞድ የመሳሰሉት ነገር ምንድናቸው የሚለው ነገር ዲቴይል ያብራራላችኋለሁ። እንዲሁም ቶታሊ ከምትሰሩት ስራ ኳሊቲ ጋር በተገናኘ ለፕሪንት የሚሆን ስራ ስታንዳርዱ ምንድነው፣ ለዲጂታል ስክሪን የሚሆን ስራ ስታንዳርዱ ምንድነው፣ ፒክስሎች ምንድናቸው፣ እነዚህን ኤቭሪ ዲቴይሎች ነው ዛሬ በዚህ ቪዲዮ ማሳያችሁ ማለት ነው። ኦኬ አዶቤ ኢሉስትሬተርን ለመጀመሪያ ጊዜ ስከፍቱት እዚህ ዋይት ስክሪን ላይ ከመምጣታችሁ በፊት የምታዩት ስክሪን ይሄ አይደለም ማለት ነው። ለምሳሌ ይህንን ክሎዝ እናድርገውና ቀጥታ ይህንን ፔጅ ነው የምትመለከቱት ለመጀመሪያ ጊዜ ስከፍቱት ማለት ነው አዶቤ ኢሉስትሬተር። ሶ እዚህ ጋር እንዴት ነው ዶክመንት ክሬት ማድረግ የምንችለው እና ያሉትን ነገሮች እናያለን ማለት ነው። እዚህ ታች ትመለከቱታላችሁ እዚህ ጋር የተቀመጡት ሊስቶች ማለት ነው እና እናንተ ጋር ላይኖር ይችላሉ። ይህም ማለት ነው ሪሴንትሊ ወይም በቅርቡ የሰራችሁት ፋይል ካለ እዚህ ቦታ ጋር አክሰስ ማድረግ ትችላላችሁ፣ ማግኘት ትችላላችሁ ማለት ነው። ሪሴንት ነው የሚለው እንደምትመለከቱት እዚህ ታች ሊስት ሆኖ እናገኛቸዋለን። በቅርብ የተሰሩ ስራዎች ካሉ ከሌሉ ብላንክ ነው የሚሆነው። እንዲሁም ስታርት ኒው ፋይል ፋስት የሚላለ ፋስት ፋይል ክሬት ማድረግ ከፈለጋችሁ እዚህ ጋር መጥታችሁ የምትፈልጉትን ፋይል ፎርማት መምረጥ ትችላላችሁ። ስለነዚህ ዲቴይልድ ነገር አወራችኋለሁ። ኤአይ የምትለዋ ላይ ቀጥታ መጥታችሁ አንድ ጊዜ ክሊክ ካደረጋችሁ ቀጥታ ወደዚህ ነው የሚያመጣችሁ ማለት ነው። ዊዛውት ዶክመንት ክሬሽን ምንም አይነት አርትቦርድ አታዩም። ቀጥታ ወደዚህ ይሆናል የሚያመጣችሁ። ይህም ኢንተርፌሱን ሪአሬንጅ ለማድረግ በእናንተ ፍላጎት ለማስተካከል ምናምን ነው። እንዲሁም መመለስ ከፈለጋችሁ ሆም ምልክቷ ላይ መጥታችሁ አንድ ጊዜ ብቻ ክሊክ በማድረግ ወደኋላ መመለስ ትችላላችሁ ማለት ነው። ሶ ኦፕን የሚለውን ደግሞ የምትነኩት ከሲስተማችሁ ላይ ወይም ከፒሲያችሁ ላይ የምታስገቡት ፋይሎች ካሉ ኢምፖርት የምታደርጉት ፋይሎች ካሉ ኢሉስትሬተርን ፋይል ቢሆን የመሳሰሉ ነገሮች ቢሆኑ ታደርጉት ነገር ካለ ነው ኦፕን የምትሉት። ከዛ ባለፈ ኒው ፋይልና ኦፕን የሚለውን ፋይል ላይ ሄዳችሁ ማግኘት ትችላላችሁ። እዚህ ጋም ኪቦርድ ሾርት ከታቸው እንደምትመለከቱት ነው። ላይክ ኒው ፋይል ስትፈልጉ ኮንትሮል ፕላስ ኤን ይላችኋል። ኦፕን ማድረግ ስትፈልጉ ኮንትሮል ፕላስ ኦ ይላችኋል። ያው ፕራይስ ከፍላችሁ ወይም ኦንላይን የምትጠቀሙ ልጆች ካላችሁ አዶቤን ቴምፕሌት ክሬት ማድረግ ስትፈልጉ ደግሞ ያው ሺፍት ኮንትሮል እና ይህንን በመንካት ክሬት ማድረግ ትችላላችሁ ነው የሚለው። ቤዚክሊ ስለምናየው ነገር ግን እናውራ። ኦኬ ኒው ፋይል ላይ ሄደን ክሊክ ስናደርግ ይህንን ይሆናል የምንመለከተው። እዚህ ጋም ፋይል ፎርማት ወይም ምንድነው ክሬት የምናደርገው የሚለው የምንመርጥበት ቦታ ነው። ነገር ግን እዚህ ጋር ሊሚት አያደርግም። ከፈለግን ለምሳሌ 1920 በ1080 ፒክሰል የሚል ዶክመንት አለ። ቀጥታ እዚህ ጋር ሰሌክት አድርገን ክሬት ማድረግ እንችላለን። ለምሳሌ ለፕሪንት የሆነ ዶክመንት ፈለግኩ ልበል። ፕሪንት የምትለው ላይ ሄድና እዚህ ውስጥ ካሉኝ ዶክመንቶች መርጣለሁ። ለምሳሌ ኤ4 ፋይል ፈለግኩ። ኤ4 ላይ ክሊክ አደርግና ቀጥታ ክሬት የምትለዋን ስነካ ኤ4 ዶክመንት ክሬት ያደርግልኛል ማለት ነው። ቀጥታ ክሎዝ ላድርገውና እንመልከት። ነገር ግን ኒው ፋይል ላይ ገብታችሁ ያው ከተዘጋጀላችሁ ቤዚክ ቴምፕሌት ዶክመንቶች ይልቅ በደንብ ዲቴይል ስላለው ነገር መረዳት ስላለባቸው አሁን ወደዚህ ነገሮች እንለፍ። በመጀመሪያ ደረጃ እነዚህ ቦታዎች ምንድናቸው ታዲያ? ለምንድን ነው የተዘጋጁት? ይሄኛው የምትመለከቱት ቦታ ለዶክመንታችሁ ኔም ወይም ስም የምትሰጡበት ቦታ ይሆናል ማለት ነው። ከዚህ በኋላ የምትሰሩትን ስለሆነ ላይክ የምትፈልጉትን ኔም እዚህ ቦታ ጋር ማስገባት ትችላላችሁ ማለት ነው። ከሱ ታች ደግሞ ዊድዝ እና ሄት ምትል እንመለከታለን። ዊድዝ ማለት ያው የዶክመንቱ ስፋት ሲሆን ሄት ደግሞ የዶክመንቱ ቁመት ነው። ነገር ግን ፖይንት ነው የሚለው እንደምትመለከቱት። ክሬት ማድረግ ያለባችሁ በፒክሰል ወይም በሴንቲሜትር ነው። የስክሪን ዲዛይን ከሆነ ማለትም ለሶሻል ሚዲያ፣ ለዌብሳይት፣ ለመሳሰሉ ነገር የተሰራ ዲዛይን ከሆነ ፒክሰል ላይ ነው መሆን ያለበት። ነገር ግን ፕሪንት የሚደረጉ ከሆኑ ግን ምንጊዜም ሴንቲሜትር ላይ ነው መሆን ያለበት። ምክንያቱም በሴንቲሜትር ስለሆነ ፕሪንቲንግ ማቴሪያሎች ሜዥር የሚደረጉት ማለት ነው። ስለዚህም ፒክሰል ላይ ቤዚክሊ ስላሉት ነገሮች ላስረዳችሁ። የምትፈልጉትን ዶክመንት ማኑዋሊ እዚህ ጋር መታችሁ ማስገባት ትችላላችሁ። ለምሳሌ 1920 ከታች ልውረድና ወይም ኪቦርድ ላይ ታብን በምትነኩበት ጊዜ ያወርዳቸዋል ማለት ነው። እንዲሁም 1080 ብዬ ጽፌ እዚህ ጋር የምፈልገውን ነገር ማስገባት ትችላለሁ ማለት ነው። ይህም ዶክመንት ኦሪንቴሽኑ ምን አደረገልኝ? ላንድስኬፕ አድርገው። ላንድስኬፕ እና ፖርትሬት ልዩነቱ፣ ላንድስኬፕ ማለት ወደ ጎን የምንመለከተው አይነት ዶክመንት ሲሆን ፖርትሬት የምንለው ደግሞ በቁመት የምንመለከተው ዶክመንት ነው። ይሄ ላይክ በዶክመንት ፕሮፋይል ሲሆን ነው።
ነገር ግን በሌላ አይነት ፎቶ ሲሆን ላንድስኬፕ እና ፖርትሬት ያለው ሚኒንግ ሊለያይ ይችላል። በዶክመንት ፕሮፋይል ሲሆን ግን ላንድስኬፕ ማለት ምንጊዜ ወደ ጎን ያለ ፋይል ሲሆን ፖርትሬት ደግሞ ወደ ታች ማለት ነው። ለዚህም ኤግዛምፕል የሆናችሁ ዘንድ እዚህ ጋር ተመልከቱ። ኦሪየንቴሽን የምትላለች ትልቁ ቁጥር ዊድዙ ነው 1920 አይደለም። ዊድዙ ማለት ስፋቱ ነው። ስለዚህ ሃይላይት የሆነ የትኛው ነው ማለት ነው? ላንድስኬፕ ወይም ዊድዙ ሰፋ የሚለው አይከን ያለበት ነው ማለት ነው። ነገር ግን ሪቨርስ እንዲሁም ብፈልግ ወይም 1080 ስፋት ሆኑ ቁመቱ 1920 እንዲሁም ብፈልግ ኦሪየንቴሽን የምትለዋ ላይ እዚችኛዋ ላይ መጥቼ አንዴ ክሊክ ሳደርግ ቁጥሩን ይቀያየረዋል። ምክንያቱም ፖርትሬት አደረገው ከላንድስኬፕ ወደ ፖርትሬት ማለት ነው። ኦሪየንቴሽን ጥቅሙ ነው። እንዲሁም አርትቦርድ የሚል አለ። እንደምትመለከቱት አዶቤ ኢሉስትሬተር ከዋይት ቦታ ወይም እኛ ከምንሰራበት ስራ ውጪ ባዶ ቦታዎቹ ጋር መስራት የምንችልበት ኦፕሽን አለው ማለት ነው። ይህም የሆነው ለምንድን ነው? አርትቦርድ ቤዝድ ሶፍትዌር ስለሆነ ነው። ፎር ኤግዛምፕል ምንም አይነት ዶክመንት ክሬት እናደርግና እዚህ ጋር ስላለው ነገር ላሳያችሁ። ለምሳሌ ፔንት ማድረግ ፈለግኩ ልበል። ከዛም ፔጁ ላይ መጥቼ ኢትስ ኦኬ ምንም አይነት ነገር መስራት እችላለሁ። ነገር ግን ከፔጁ ውጪም መስራት እችላለሁ። ይሄ ነገር ፎቶሾፕ ላይ ሆኖ አርትቦርድ ሲስተም ካልተጠቀም በስተቀር ማለት ነው። ከዚህም የተለየ ፊቸር አገኘን አዶቤ ኢሉስትሬተር ላይ ማለት ነው። ሶ የአርትቦርድ ጥቅም ይሄ ነው ማለት ነው አንድ። ስለዚህ ታዲያ እዚህ ጋር አርትቦርድ ብሎ ቁጥር አለ። ይሄ ምንድን ነው ታዲያ ካላችን ደግሞ መልቲፕል አርትቦርዶችን በአንድ ጊዜ ክሬት ማድረግ ብንፈልግ ለምሳሌ ፒዲኤፍ ስናዘጋጅ 20 ገጽ ያለው ፒዲኤፍ ቢሆን 20 ገጽ ክሬት ማድረግ ብፈልግ ምፈልገውን ያህል መጠን አርትቦርድ እዚች ጋር አድ ማድረግ እችላለሁ። ወይም እዚች ጋር መጥቼ ምፈልገውን ያህል ቁጥር መጻፍ እችላለሁ ማለት ነው። ኢትስ ዲፔንድስ ኦን ዩር ፍላጎት ማለት ነው። ስለዚህ ያው እዚህ ጋር ምፈልጉትን መርጣችሁ ማስገባት ትችላላችሁ። ብሊድ ምትላለች። ያው ይሄ ፔጅ ብሊዲንግ ለፕሪንቲንግ ስራ ነው የሚጠቅመው። ይህም ማለት ከት የሚደረግበት ወይም የሚቆረጥበት ኤሪያ አለ። ከሱ ውጪ ወይም ምን ያህል ስፔስ ትቼ ምን ያህል ዶክመንት ክሬት ላደርግላችሁ አንድ ላይ ዶክመንት ክሬት እንድታደርጉ ነው። ለምሳሌ 1920 በ1080 ፒክሰል ይላል። እዚህ ጋር 50 ብዬ ቢጨምር እያንዳንዱ ላይ ከላይም ከጎንም ከታችም ምን ያደርግልናል? 50 ፒክሰል ይቀጥልናል ዶክመንቱ ላይ እኛ ከምንሰራበት ከሚኑ ውጪ ዜም ፕሪንት ሲደረግ ያንን ኤሪያ ለመቆረጥ ያዘጋጀዋል ማለት ነው። ያው ይህን ሌተሩን በደንብ ዲቴይል ታዩታላችሁ። ያው ፕሪንቲንግ ላይ ሳሳያችሁ አንዳንድ ነገሮችም ማለት ነው። ኦኬ ከለር ሞድ ላይ ስንመጣ እዚህ ጋር ሌላው አንድ ማወቅ ያለባቸው ነገር ሁለት አይነት ከለር ሞድ አለ፣ አርጂቢ እና ሲኤምዋይኬ። ምንድን ናቸው አርጂቢ እና ሲኤምዋይኬ? አርጂቢ ስታንድ ሬድ፣ ግሪን እና ብሉ ማለት ሲሆን አርጂቢ ከለር ያላቸው ዲዛይኖች ምንጊዜም ለስክሪን የሚሆን ዲዛይኖች የምንሰራበት ከለር ሞዶች ናቸው። ይህም ማለት ስክሪን ላይ የምናያቸው ነገር ግን ፕሪንት ማናደርጋቸው ሲሆኑ አርጂቢ ፋይል ፎርማት ነው የምንጠቀመው። ይህም የሆነበት ምክንያት ምንድን ነው? ስክሪን ራሱ ላይት አለው ማለት ነው። ያ ላይት ነው ከኦሪጂናል ቀለሙ ጋር ኢንተራክት በሚያደርግበት ወቅት ፒውር ቀለም ስክሪን ላይ የሚያሳየን። አንዳንዴ ስክሪን ላይ ያየነውን አይነት ቀለም ፕሪንት ስናደርግ አናገኝም። ምክንያቱም ስክሪን ላይ የምናየው አዲቲቭ የሚባል ከለር ታይፕ ያላቸው ቀለሞች ስለሆኑ ነው ማለት ነው። ነገር ግን ፕሪንት ሲደረግ ተጨማሪ ወይም ኤክስትራ ላይት ያስፈልጋል። ለምሳሌ ፕሪንተር ማሽኖች ውስጥ ያለውን የሚበረውን ላይት ተመልከቱት። እሱ ተጨማሪ ላይት ይፈልጋል ማለት ነው ፕሪንተር ማሽን። ለዛ ነው ለፕሪንቲንግ ስራ ማንኛውም ጋዜጣም ሆነ ምንም አይነት ፕሪንት የሚደረግ ስራ ስትሰሩ ሲኤምዋይኬ ፋይል ፎርማት መምረጥ ያለባችሁ። ሲኤምዋይኬ ደግሞ ሲተነጠል ሳያን፣ ማጄንታ፣ የሎ እና ኪ ወይም ብላክ ማለት ነው። ይህም ፎር ፕሪንቲንግ ስታንዳርድ ለሚሆን ዶክመንቶች ነው። ስለዚህ የምትሰሩት ስራ ለዲጂታል ስክሪን ከሆነ ወይም ፕሪንት ማይደረግ ከሆነ አርጂቢ፣ ነገር ግን ፕሪንት የሚደረግ ከሆነ ምንጊዜም ሲኤምዋይኬ አድርጋችሁ መስራት አለባችሁ ማለት ነው። አለበለዚያ ፕሮብለም ይዞባችሁ ይመጣል ማለት ነው። የአርጂቢ እና ሲኤምዋይኬ ልዩነት ይሄ ነው። ኦኬ ሌላው ደግሞ ራስተር ኢፌክት ነው። እንደምታውቁት አዶቤ ኢሉስትሬተር ምንድን ነው? ቬክተር ቤዝድ ሶፍትዌር ነው። ለምን ራስተር ኢፌክት ሆነ ልትሉ ትችላላችሁ። ማንኛውንም አዶቤ ኢሉስትሬተር ላይ የምትሰሩትን ስራ ወደ ጄፒጂ፣ ፒኤንጂ ኤክስፖርት ብታደርጉት ራስተር አደረጋችሁት ከቬክተርነት ማለት ነው። ቬክተር ፋይል ፎርማት ምንድነው ብያቸዋለሁ እና ኤስቪጂ፣ ኤአይ የመሳሰሉት ናቸው ብያቸዋለሁ። ሶ እነዚህን ዶክመንቶች ክሬት በምታደርጉበት ወቅት ወይም ላይክ በጄፒጂ ፒኤንጂ መስራት በምፈልጉበት ወቅት ራስተር ኢፌክት ላይ ከሆነ ላይክ ሃይ ኳሊቲ መሆን አለበት። 300 ፒፒአይ ወይም 300 ፒክስል ፐር ኢንች ተብሎ ይጠራል።
በአንድ ኢንች ውስጥ 300 ፒክስል ይኑር። ወይም ፒክስል ማለት ምንድነው ብያቸዋለሁ። ላይክ በአንድ ኢሜጅ ውስጥ የሚገኙ የአራት ማዕዘኖች ጥቃቅን አራት ማዕዘኖች ስብስብ። ስለ ፒክስሎች ማወቅ ከፈለጋችሁ ቬክተርና ራስተር ብዬ የሰራው ቪዲዮ አለ፣ እዚህ ካርድ ላይ ያስቀምጥላችኋል። ሄዳችሁ ሊንኩ ላይ ክሊክ በማድረግ ስለሱ በደንብ ማየት ትችላላችሁ። ቤዚክ ነገሩን ግን ለማውራት ያክል ፒክስል ማለትም ማለት ነው ትንሽዬ አራት ማዕዘን በአንድ ምስል ውስጥ የምትገኝ እሷ አራት ማዕዘን በተለያየ ቀለም ተሰብስባ ነው አንድ ፎቶ የምትሰጥም ማለት ነው። ስለዚህ የፒክሰሎቹን ብዛት ነው። በአንድ ኢንች ውስጥ ስንት ፒክሰል ይኑር ነው። 300 ፒክሰል ሚንስ ሃይ ኳሊቲ ነው ማለት ነው። ሚዲየም ከሆነ 150፣ ስክሪን ከሆነ 72። ነገር ግን እዚህ ጋር ሚስ ማድረግ የሌለባቸው ነገር አለ። ለምሳሌ በሴንቲሜትር አንድ ዶክመንት ክሬት ልታደርጉ ፈለጋችሁና 60 ሴንቲሜትር በ30 ይላል 300 ራስተር ኢፌክት አለው ሴም ዋይት ነው። በዚህ ጊዜ ምንድነው የሚሆነው? ይሄ ዶክመንት በጣም ላርጅ ነው የሚሆነው፣ በጣም ትልቅ ነው የሚሆነው። ኢቨን ፐርሰናል ኮምፒውተራችሁን ላግ ማድረግ ደረጃ ሊያደርሰው ይችላል ማለት ነው። ስለዚህ ላይክ በሴንቲሜትር እየሰራችሁ አክቹዋል ሳይዙን የምትጠቀሙ ከሆነ ለምሳሌ 100 በመቶ ሴንቲሜትር ብዬ ባዛችሁ 100 በመቶ ሴንቲሜትር ብላችሁ አታስገቡም። ወይም ደግሞ እንደዚህ ብላችሁ ካስገባችሁ ሪዞሉሽኑ መሆን ያለበት ስንት ነው? 72 ነው፣ በስክሪን ሜዠርመንት ስለሆነ ማለት ነው። ይህ ምን ያደርጓል? በአክቹዋል ሳይዝ የሆነ አሪፍ ሪዞሉሽን ይሰጣቸዋል። ነገር ግን አክቹዋል ማትጠቀሙ ከሆነ ለምሳሌ 100 በመቶ ሴንቲሜትር ስላልኳችሁ 100 ሳንቲም አታስገቡም ማለት ነው። በዚህ ታይም 10 በ10 አድርጋችሁ ኢዚሊ ዶክመንቱ ፈጣን እንዲሆንላችሁ ልታደርጉ ትችላላችሁ ለፒሲያችሁ። የዚህ ታይም ግን ስክሪን ሪዞሉሽንም 300 ማድረግ አትረሱ። በዚህ ጊዜ ፕሪንተር ማሽኑ ወይም ሲስተሙ ኮንቨርት በሚያደርግበት ወቅት ኳሊቲ 300 ፒክሰል ሚንስ 100 ሴንቲሜትር አድርጎ ካልኩሌት ያደርገዋል ሲስተሙ ማለት ነው። ሶ በዚህ ፐርፐዝ ምክንያት አጠቃቀማችሁ ይለያያል ማለት ነው። ነገር ግን በፒክሰል ሲሆን ወይም ለስክሪን ስራ ሲሆን የምትጠቀሙት ወይም በአርጂቢ ከለር ሞድ ሲሆን የምትጠቀሙት ሪዞሉሽኑ 72 ቢሆን መልካም ነው። ትልቅ አይሆንባችሁም። ስክሪን ሪዞሉሽን ተብሎ ይጠራሉ ቤዚክሊ። ከዛ ባለፈ ግን 300 ላይ የምታደርጉት ሞር ፕሪንቲንግ ኳሊቲ ስትፈልጉ ነው። ወይም ከዚህ የተሻለም ኳሊቲ ከፈለጋችሁ ኢትስ ኦኬ 300 ላይ አድርጋችሁ መስራት ትችላላችሁ። ፋይል ግን ሴቭ ከማድረግ ወይም ስፔስ ሴቭ ከማድረግ አንጻር የሚመከረው 72 ነው፣ ለስክሪን የሚሰራ ዲዛይን ከሆነ ማለት ነው። ራስተር ኢፌክት ስለሆነ ያው ቬክተር ቤዝድ ሶፍትዌር ቢሆንም ማለት ነው። ፕሪቪው ሞዱ ምንጊዜም ዲፎልት ላይ ነው መሆን ያለበት። ከፈለጋችሁ በፒክሰል ከፈለጋችሁ ኦቨር ፕሪንት ፕሪቪው ያደርግላችኋለሁ ነው የሚለው። ይሄ ሌተርም ታዩታላችሁ። ቤዚክሊ እንደ ጀማሪ እዚህ ጋር ምንም የሚጠቅማችሁን ነገር አታገኙ። ሶ እነዚህ ናቸው እዚህ ጋር የምትመለከቷቸው ነገሮች ጥቅማቸው ማለት ነው። የምትፈልጉትን ፋይል ፎርማት እኔ በአርጂቢ ከዛ በኋላ በ72 ስክሪን ሪዞሉሽን ቀጥታ ክሬት ማድረግ ፈለግኩ። ምን አይነት ዶክመንት? 1920 በ80 ከዛ በኋላ ክሬት የምትለውን መጥቼ ክሊክ አደርጋለሁ ማለት ነው። አለቅ። ቀጥታ ወደዚህ ፔጅ ነው የሚያመጣቸው። እንደምትመለከቱት እዚህ ጋር አርጂቢ ነው ፋይል ፎርማቱ ይላችኋል ማለት ነው። ሶ በእንዲህ አይነት መንገድ አስተካክላችሁ መስራት ትችላላችሁ ማለት ነው። ሌላው በዚህ ቪዲዮ ደግሞ ከቨር የምናደርገው ነገር ምንድነው ብያችኋለሁ፣ ስለ ፋይል ፎርማቶች። ፋይል ፎርማቶች ምንድን ናቸው? የመጀመሪያው ፋይል ፎርማት ጄፒጂ ነው። አንድን ኢሜጅ ከሰራም በኋላ ወደ ጄፒጂ ነው እናስቀምጠው ብዙ ጊዜ። ወይም ደግሞ ፎቶዎች በካሜራ ከተነሱ በኋላ ወደ ጄፒጂ ነው የሚቀመጡት። ምንድን ነው ጄፒጂ ራሱ? ጄፒጂ ስታንድስ ፎር ጆይንት ፎቶግራፊክ ኤክስፐርትስ ግሩፕ ማለት ነው። ይህም ማለት ቤዝ ኳሊቲ ወይም አሪፍ የምንለው ኳሊቲ ነገር ግን ትራንስፓረንሲ የሚባል ነገር የማይዝ ፋይል ፎርማት ይሆንልናል ማለት ነው ጄፒጂ። ስለዚህ ስፔስ ሴቭ ማድረግ ፈልገን ብዙም ኳሊቲ ላይክ ኢትስ ዲፔንድስ ኦን አወር ዶክመንት ክሪኤሽን ክሬት ስናደርገው ዶክመንት እንደምንሰጠው ኳሊቲ ነው የሚወሰነው። መስራት ከፈለግን በዛ አይነት ፎርማት ማስቀመጥ ከፈለግን ሰርተን ጨርሰን ምንጊዜም ጄፒጂ ላይ ነው የምናደርገው ማለት ነው ዶክመንታችን፣ ወይም በጄፒጂ ፋይል ፎርማት ነው ኤክስፖርት የምናደርገው። ሁለተኛው ፋይል ፎርማት ደግሞ ምንድን ነው? ፒኤንጂ ነው። ፒኤንጂ ስታንድስ ፎር ፖርተብል ኔትወርክ ግራፊክስ ማለት ነው። ይህም ፖርተብል ኔትወርክ ግራፊክስ የምንለው ፋይል ፎርማት ከጄፒጂ የሚለያቸው ምን አላቸው? ትራንስፓረንሲ የሚባል ነገር ደሞር ይይዛሉ ማለት ነው። ወይም ሎጎዎችን የመሳሰሉ ፋይሎችን ያለ ባክግራውንድ ማግኘት ብንፈልግ ወደ ፒኤንጂ ፋይል ፎርማት ይሆናል ኤክስፖርት የምናደርገው ማለት ነው። እንዲሁም ፒኤንጂ ፋይል ፎርማቶች
ከጄፒጂ ፋይል ፎርማቶች የተሻለ አሪፍ ኳሊቲ ያላቸው ፋይል ፎርማቶች ናቸው። ስለዚህ የሚመከረው ሁለተኛው አሪፍ ኳሊቲ ያለውና ትራንስፓረንሲ የያዘ ዶክመንት ብንፈልግ ፒኤንጂ ይሆናል ማለት ነው። ሶስተኛው ደግሞ ኤስቪጂ ወይም ስኬሌብል ቬክተር ግራፊክስ የምንለው ነው ማለት ነው። ይህም ስኬሌብል ወይም በፈለጋችሁ ሳይዝ የምታሳንሱት የፈለጋችሁት ቦታ ላይ አምታችሁ ፕሌስ ብታደርጉት ምንም አይነት ኳሊቲ ሉዝ እንዲያደርግ ለማትፈልጉት ነገር የምትጠቀሙት ፋይል ፎርማት ሲሆን ቬክተር ግራፊክስ ፋይል ፎርማት ነው። ቬክተር ቤዝድ ይህም ማለት አዶቤ ኢሉስትሬተር ቤዝድ ፋይል ፎርማት ነው ማለት ነው። ምንም አይነት ነገር ስትሰሩ ኳሊቲውን ማጣት ካልፈለጋችሁ በኤስቪጂ ፋይል ፎርማት አስቀምጡት ቶታሊ። እሱን ደግሞ መስራት የምችሉት አዶቤ ኢሉስትሬተር ላይ ብቻ ነው ማለት ነው። እንዲሁም ሌላው ቲአይኤፍኤፍ ነው። ቲአይኤፍኤፍ ማለት ታግድ ኢሜጅ ፋይል ፎርማት ሲሆን ላይክ አት ኤኒ ታይም ኤዲት ማድረግ የምትችሉት ፎቶሾፕ ፋይል፣ ነገር ግን አት ሴም ታይም ደግሞ እንደ ኢሜጅ ወይም እንደ ፎቶ መጠቀም የምትችሉት ፋይል ይሆንላችኋል እሱ ማለት ነው። ሌላኛውና የመጨረሻው በዚህ ቪዲዮ የምነግራችሁ ፋይል ፎርማት ምንድነው? ፒዲኤፍ ነው። ፒዲኤፍ ስታንድስ ፎር ያው ፖርተብል ዶክመንት ፋይል። ኤስቪጂም ሆነ ፒኤንጂም ሆነ ጄፒጂም ሆነ ቲአይኤፍም ሆነ የትኛውንም ፎርማት ደግሞ መልሳችሁ ወደ ፒዲኤፍ ኤክስፖርት ማድረግ ትችላላችሁ፣ ወይም ቡክ ፋይል ብለን እንጠራዋለን ማለት ነው። ሶ እነዚህ ናቸው ቤዚክ የምንላቸው ፋይል ፎርማቶች። ሶ እንዴት ነው ዶክመንት ክሬት የምናደርገው? አርጂቢ እና ሲኤምዋይኪ የምንላቸው ምንድናቸው? ፋይል ፎርማቶች ውስጥ ምንድናቸው የሚለውን ነገር በዛሬ ቪዲዮ አይተናል። ሶ ክፍል 2 ላይ ይህን ያህል ካወራን ይበቃናል። በሚቀጥለው በክፍል 3 አሪፍ ቪዲዮ ይዤላችሁ እስክመጣ ድረስ መልካም ጊዜ